ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ፊንጫ ስኳር ፋብሪካ ለ45 ቀናት ምርት እንደሚያቆም ተሰማ። ፊንጫ ስኳር ፋብሪካ ባጋጠመው የሸንኮራ አገዳ አቅርቦት እጥረት ምክንያት ሰኞ ጥር 25 ቀን 2018 ዓ.ም ጀምሮ ለተከታታይ 45 ቀናት ምርት እንደሚያቆም ዋዜማ ምንጮቿን ጠቅሳ ዘግባለች። የፋብሪካው አስተዳደር ከዚህ ቀደም ለስኳር ኮርፖሬሽን ባቀረበው ሪፖርት ዓመቱን ሙሉ ለስኳር ምርት የሚያበቃ የሸንኮራ አገዳ ምርት ክምችት እንዳለ አስታውቆ ነበር። ሆኖም በተያዘው ዓመት አጋማሽ የፋብሪካው የሸንኮራ አገዳ አቅርቦት ማለቁንና በዚሁ ምክንያት ፋብሪካው ለመጪው 45 ተከታታይ ቀናት ስራ ለማቆም መገደዱን እንደተነገራቸው የፋብሪካ ምንጮች አስረድተዋል። ከ45 ቀናት በኋላ በአሁኑ ወቅት እየለማ ያለው የሸንኮራ አገዳ ለስኳር ምርት እንደሚደርስና ፋብሪካው ደግሞ ወደ ስራ ይመለሳል ተብሎ እንደሚጠበቅ ተናግረዋል። ፋብሪካው በተያዘው በ2018 የስራ ዘመን ከ1.3 ሚሊዮን ኩንታል ስኳር ለማምረት አቅዶ እንደነበረ የጠቀሱት ምንጮች እስካሁን 410,000 ኩንታል ስኳር አምርቶ ለገበያ ማቅረቡን ገልጸዋል። በሶማሊያ የደህንነት ተቋም በወሰደው ድንገተኛ ጥቃት 13 የአልሸባብ ታጣቂዎች ተገደሉ። የሶማሊያ ብሔራዊ የደህንነትና የመረጃ አገልግሎት በመካከለኛው ሻቤሌ ግዛት ውስጥ በወሰደው የታቀደ ወታደራዊ እርምጃ 13 የአልሸባብ ታጣቂዎች መግደሉን ይፋ አደረገ። የደህንነት ተቋሙን ከዓለም አቀፍ አጋሮች ጋር በመተባበር የፈጸመውን ይህ የተቀናጀ የአየርና የየብስ ጥቃት ታጣቂዎቹ አካባቢውን ለቀው እንዲሸሹና ወታደራዊ ይዞታዎቻቸውን እንዲደመሰሱም አድርጓል። እርምጃው የተወሰደው ታጣቂዎቹ በመንደሩ ውስጥ ተሰብስበው ጥቃት ለማድረስ እየተዘጋጁ መሆኑን የሚያመለክት ጥብቅ መረጃ ከደረሰ በኋላ ሲሆን ለዘመቻው የቡድኑ መደበቂያና መሳሪያ ክምችቶቹ ሙሉ በሙሉ ወድመዋል። የሶማሊያ መንግስት ይህ እርምጃ ቡድኑ በመካከለኛው ሻቤሌ ያለውን እንቅስቃሴ ለማዳከም የተወሰደ ስኬታማ እርምጃ መሆኑን አረጋግጧል። በአሁኑ ወቅት የሶማሊያ ጦር ከአካባቢው ታጣቂዎች ጋር በመተባበር በአልሸባብ ላይ የጀመረው መጠነ ሰፊ ዘመቻ ተጠናክሮ ቀጥሏል። መንግስት ታጣቂ ቡድኑን ከስር መሰረቱ ለማጥፋትና ሰላምን ለማስፈን ቆርጦ መነሳቱን የገለጸ ሲሆን መሰል እርምጃዎችን ቡድኑ ገና ባልተቆጣጠራቸው አካባቢዎች ላይም ተጠናክረው እንደሚቀጥሉ አስታውቋል። በሌላ በኩል ታጣቂ ቡድኑ አልሸባብ መሰል ጥቃቶችን በመመከት በመንግስት ጦር ላይ ጉዳት ማድረሱን በተደጋጋሚ የሚገልጽ ቢሆንም የመንግስት ሪፖርቶች ግን የቡድኑን ወታደራዊ አቅም በከፍተኛ ሁኔታ እየተዳከመ መሆኑን ያመለክታሉ። ባለፈው ሐሙስ ጥር 21 2018 ዓ.ም ሌሊት በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰው ጥቃት 2 የስካይ አየር መንገድ ቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት መድረሱን መዘገቡ ይታወሳል። ሁለቱ አውሮፕላኖች የኢትዮጵያ አየር መንገድ አጋር ሆነው የስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራየችውና በኢትዮጵያ ሲቪል አቪዬሽን ባለስልጣናት የተመዘገቡ ናቸው። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የተላከው የቴክኒክ ቡድን ጉዳቱ መጠነኛ መሆኑን ያረጋገጠ ሲሆን አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡም ለማሳወቅ እንወዳለን ሲል የኢትዮጵያ አየር መንገድ ገልጿል። ህወሓት ከአፍሪካ ህብረት የቀረበለትን የሰላም ጥሪ እንደሚቀበልና ለውይይቱ ዝግጁ መሆኑን ገለጸ። የህዝባዊ ወያኔ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጻፉት ደብዳቤ ህብረቱ በትግራይ ክልል ወቅታዊ ሁኔታ ላይ ያወጣው መግለጫና ያቀረበውን የውይይት ጥሪ በበጎ እንደሚቀበሉትም አስታውቀዋል። ህወሓት በትግራይና በፌዴራል መንግስት መካከል ያሉ ውዝግቦችን ለመፍታት ብቸኛው ዘላቂ መንገድ ውይይት መሆኑን በመግለጫው የተገለጸ ሲሆን ማንኛውም የሰላም ጥረት በፕሪቶሪያል የዘላቂ ግጭት ማቆም ስምምነት መንፈስና ቃል ላይ የተመሰረተ መሆን እንዳለበት የገለጸ ሲሆን በአፍሪካ ህብረት አስተባባሪነት በሚደረጉ ማንኛውም የውይይት መድረኮች ላይ ህወሓት ገንቢ ተሳትፎ ለማድረግ ዝግጁ መሆኑን ገልጿል። ህወሓት ይህንን መግለጫ ያወጣው በትግራይ ክልል ውስጥ ባሉ ወቅታዊ አለመረጋጋቶች ምክንያት የአፍሪካ ህብረት አሳሳቢነቱን በገለጸበት ወቅት ነው። ህወሓት ለህብረቱ በሰጠው ምላሽ በክልሉ ያለው ውጥረት ለማርገብና የሰላም ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ የህብረቱ ከፍተኛ የሽምግልና ሚና እንደሚፈልግ በግልጽ አመላክቷል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ መናኸራ ሬዲዮ 99.1 ምንጮችን ጠቅሶ ዘግቧል። በአዲግራት በአድዋና በሌሎች የክልል ከተሞች የተጀመረው ይህ ወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑን ዘገባው ጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር ከነበረው
ፍልሚያ በርካታ ታጣቂዎች ሞትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎችም መማረካቸው ተነግረዋል። ይህንን የተመናመነ የሰው ኃይል ለማካካስ ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። መረጃዎች እንዳመለከቱት የታፈሱት ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾችም እየተሰሙ ነው። በእንትንጮና ገንደብታን ከተማ የድሮን ጥቃት ከሌሊቱ 9 ሰዓት ተኩል እስከ 10 ሰዓት በተፈጸመ የድሮን ጥቃት 2 የጭነት አይሱዙ መኪናዎች ተጎድተዋል። አንድ ሹፌር ህይወቱን ያጣ ሲሆን አንድ ረዳት ደግሞ ተጎድቷል። እነዚህ የአይሱዙ መኪናዎች ሙዝ፣ ዘይትና ቡና ተጭነው እንደነበረው የእንቶቾ ከተማ አስተዳደር ገልጸዋል። ይህ የተከሰተው አደጋ ተመሳሳይ ጉዳት ሊያስከትል ስለሚችል ህዝቡ በአጠቃላይ እንቅስቃሴውን ጥንቃቄ እንዲያደርግም ተጠይቋል። ሌላ የድሮን ጥቃት ደግሞ በሌሊት 11 ሰዓት ከ30 ሰዓት በገንደብታ አካባቢ እንደ ማርያም ሸዊቶ ተፈጽሟል። ይህ ጥቃት በበርበሬና ሌሎች ሸቀጦች የተጫነ መኪና ላይ የተፈጸመ ነው። በሱዳን ያለውን የህወሓት ኃይል ጥቃት ለመፈጸም እንቅስቃሴ መጀመሩን ተገለጸ። በሰሜን ኢትዮጵያ ጦርነት በኋላ ወደ ሱዳን የሸሸውና በሱዳን ከነበረው የኢትዮጵያ መከላከያ ሰራዊት የወጡ ኃይሎች የተቋቋመው አሁን በሱዳን ሸረሪ እንደሚንቀሳቀስ የሚነገርለት አርሚ 70 የተሰኘው ኃይል ከሰሞኑ በተለይ በጠለምት በኩል የተንቀሳቀሰው ውጊያ ተከትሎ በሸረሪ አቅጣጫ ውጊያ ለመክፈት እንቅስቃሴ እያደረገ እንደሚገኝና ትንኮሳዎችም መፈጸማቸው ታውቋል። በሰሜን ኢትዮጵያ ህወሓት ከዓመታት በኋላ የጀመረውና የተንቀሳቀሰው ጦርነት ዛሬ 4ኛ ቀኑን አስቆጥሯል። በሰሜን ኢትዮጵያ ህወሓት ከዓመታት በኋላ የጀመረውንና የተንቀሳቀሰውን ጦርነት 4ኛ ቀኑን አስቆጥሯል። ይሁን እንጂ በፌዴራል መንግስቱም ሆነ በምርጫ ቦርድ በተሰረዘው ህወሓት በኩል ዝምታ ተበርቷል። የአየር በረራ ከተቋረጠ 3ኛ ቀኑ ሲሆን በትግራይ ያሉ ባንኮች የጥሬ ገንዘብ እጥረት እንደገጠማቸው ተገልጿል። ሶማሌ ክልል ጅጅጋ የገቡት ጠቅላይ ሚኒስትር ዶክተር አብይ አህመድም ስላገረሸው ውጊያ እስካሁን የገለጹት ነገር የለም። የመከላከያ ሰራዊት ዩኒፎርም በመልበስና የሐሰት መታወቂያ በመያዝ 2 የሆላንድ ዜጎችና 2 ኢትዮጵያውያንን አግተው ሲዘርፉ የነበሩ ተጠርጣሪዎችን በቁጥጥር ስር ዋሉ። ድርጊቱ የተፈጸመው በእንጦጦ ፓርክ አካባቢ ሲሆን ተጠርጣሪዎቹ የጦር ኃይሉን አልባሳት ለብሰው ዜጎቹን በማገት ላይ እያሉ በድንገት በቁጥጥር ስር ውለዋል። ለዚህም ስኬታማ ኦፕሬሽን ምስጋና ይግባውና የፌዴራል ፖሊስ የትራፊክ ቁጥጥር ባልደረባ የሆኑት ምክትል ኢንስፔክተር በሪሆን ፈንቴ በስራ ስምሪት ላይ እያሉ ወንጀሉን እጅ ከፍንጅ ደርሰውበታል። በአሁኑ ሰዓት በቁጥጥር ስር የዋሉት ግለሰቦች ለጉለሌ ክፍለ ከተማ ፖሊስ መምሪያ ተረክበው አስፈላጊው ምርመራ እየተካሄደባቸው ይገኛል። በሰሜን ምስራቅ ኮሎምቢያ ፖለቲከኞችን ያሳፈረ አውሮፕላን ተከሰከሰ። በቬንዙዌላ ድንበር አቅራቢያ በተከሰከሰው አውሮፕላን ፖለቲከኞችና የህግ አውጪ ባለሙያዎችን ጨምሮ የ15 ሰዎች ህይወት ማለፉን ተዘግቧል። ከሟቾች መካከል የ36 ዓመቱ የኮሎምቢያ የተወካዮች ምክር ቤት የካታቱምቦ ክልል ተወካይ የሆኑት ዲዮጄኔስ ኩንቴሮ አማያ ይገኙበታል ተብሏል። በመጋቢት ወር ሊካሄድ በታቀደው የኮንግረስ ምርጫ እጩ የነበሩት ካርሎስ ሳልሴዶ በአውሮፕላን አደጋ ህይወታቸው ማለፉን ሮይተርስ ዘግቧል። የአውሮፕላን አደጋው ምክንያት ለመመርመር አደጋው የደረሰበትን አካባቢው መልክዓ ምድር አስቸጋሪ መሆኑን የአካባቢ ባለስልጣናት እየተናገሩ ሲሆን የነፍስ አድን ስራውን እንደገታው ገልጸዋል። ባለስልጣናቱ የአደጋውን መንስኤ እስካሁን ያልገለጹ ሲሆን የአውሮፕላን ድንገተኛ አደጋ መብራት አደጋው ከመከሰቱ በፊት እየሰራ አልነበረም ተብሏል። የኮሎምቢያ የትራንስፖርት ሚኒስቴር አውሮፕላኑን በቦታው ከተገኘ በኋላ ባለስልጣናቱ በህይወቱ የተረፉ አለመኖራቸውን በሚያሳዝን ሁኔታ መረጋገጡ በመግለጫው ተገልጿል። በእስራኤልና በግብጽ መካከል አዲስ ውዝግብ ተፈጠረ። እስራኤል በአሜሪካ የተደረገባትን ጫና ተከትሎ የፊታችን እሁድ የራፋ ድንበር ክፍት ለማድረግ ቀጠሮ ይዛለች። ይህን ድንበር ከመክፈት በፊት እስራኤልና ግብጽ ድርድር የተቀመጡ ቢሆንም ያለ ውጤት ተለያይተዋል። የራፋ ድንበር መከፈት ጋዛና ግብጽን የሚያገናኝ ሲሆን ሁለቱ ሀገራት ያልተስማሙት ምን ያህል ሰው መተላለፍ አለበት በሚለው ላይ ነው። የእስራኤል ባለስልጣናት እሁድ ዕለት ድንበሩ ሲከፈት ቁጥራቸው በዛ ያሉ ሰዎች ወደ ግብጽ መሄድ እንዳለባቸው የሚገልጽ ሀሳብ ያቀረቡ ሲሆን የግብጽ ባለስልጣናት ግን ቁጥሩ የተመጣጠነ መሆን እንደሚገባውም ተከራክረዋል። እንደ አልጀዚራ ዘገባ እስራኤል በራፋ ድንበር በየቀኑ 150 ሰዎች ለቀው መውጣት እንዳለባቸውና መግባት ያለባቸው ደግሞ ከ50 በታች እንዲሆኑ የሚገልጽ ሀሳብ አቅርባለች። ግብጽ በበኩሏ ይህንን ሀሳብ የጋዛ ነዋሪዎችን መሰደድ የሚያበረታታ እንደሆነ ገልጻ ፈጽሞ እንደማትቀበለው አስታውቃለች። በዚህ ጉዳይ ላይ ሁለቱ ሀገራት መካከል አሁንም ውዝግብ እንደቀጠለ ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ እልባት ላይ አልደረሱም። መንገድ ስቶ የወጣ አይሱዙ ተሽከርካሪ የ4 ሰዎች ህይወት ቀጠፈ።
ጥር 20 ቀን 2018 ዓ.ም አመሻሽ በሲዳማ ክልል በሰሜናዊ ሲዳማ ዞን ሸበዲኖ ወረዳ ገብረ ክርስቶስ ቀበሌ በተለምዶ ጫንጌ ገበያ ተብሎ በሚጠራው አካባቢ መንገድ ስቶ በግብይት ላይ በነበሩ ሰዎች ላይ የወጣ ተሽከርካሪ ባደረሰው አደጋ የ4 ሰዎች ሕይወት አልፏል። የክልሉ ፖሊስ ጠቅላይ መምሪያ የመንገድ ደህንነትና የትራፊክ አደጋ መከላከል ዳይሬክተር ዋና ኢንስፔክተር መለሰ ቡኑራ በሰጡት ቃል የሰሌዳ ቁጥሩ ኮድ 301760 ኦሮ የሆነው የጭነት አይሱዙ ተሽከርካሪ ከይርጋለም አቅጣጫ ወደ ሐዋሳ ከተማ በመጓዝ ላይ ነበር። እስካሁን ድረስ በግልጽ ባልታወቀ ምክንያት መደበኛውን መስመር ስቶ በመውጣት አደጋ ደርሷል። በአደጋው 4 ሰዎች ሲሞቱ በ2 ሰዎች ላይ ከባድ፣ በ2 ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሷል። ተጎጂዎቹ በሐዋሳ ሪፈራል ሆስፒታል በሕክምና ላይ የሚገኙ ሲሆን ፖሊስ የአደጋውን መንስኤ እያጣራ ነው። 10 ሚሊዮን ብር የሚገመት 25,000 ኪሎ ግራም የተበላሸ ተምር መወገዱን ተገለጸ። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣናት በአዲስ አበባ ከተማ ቅርንጫፍ ጽሕፈት ቤት ወረዳ 1 በአቀማመጥ ችግር የተበላሸ 10 ሚሊዮን ብር የሚገመት 25,000 ኪሎ ግራም ተምር መወገዱን አስታወቀ። የተበላሸው ምርት በመደበኛ ቁጥጥር እንደተገኘ ተገልጿል። ምርቱ የሻገተ ነቀዝን ጨምሮ በተለያዩ ነፍሳት የተጠቃና ሙሉ ለሙሉ አገልግሎት ላይ የማይውል እንደሆነም ተመላክቷል። ምርቱ ታሽገው ከፖሊስና ከደንብ ማስከበር አካላት ጋር በመሆን እንዲወገድ ተደርጓል ተብሏል። ያከማቸው ባለሀብት የብቃት ማረጋገጫም ሆነ የማከፋፈያ ንግድ ፈቃድ የሌለው ህገወጥ ያለው ባለስልጣን መስሪያ ቤቱ የምርቱ አቀማመጥ በቀላሉ ለብልሽት የሚያጋልጥና ስታንዳርዱን ያላሟላ ነው ሲሉም አስታውቀዋል። የምርቱ ባለቤት በህግ ቁጥጥር ስር ውሎ ምርመራ እየተካሄደበት መሆኑንም ተገልጿል።